የልጁ ትክክለኛ ስሙ በቀለ ነው እናውቀዋለን እኛ እና ይሄ አዲስ ነገር ነው በቃ። ስለዚህ አሰክሱ ደስታ ነው ደስታዬ ምናምን አትከበታትሩ። በቃ ደስታም ይሁን በቀለም ይሁን በቀለችም ይሁን ስሙ ስለ ስሙ አንጨነቅም። በቀለ ነው ስሙ በቃ አታቆላምጡ። የሩታን ደስታ ነው። አሁንም ቢሆን ስለ ኳሊ ስለ ብሩ ምናምን የምታወራበት ነገር የለም። እሱ እንኳን ባይኖረው እኛ የፈለግነውን ነገር ማድረግ እንችላለን። እሱ ይኸው ቴሌግራም ላይ ኮድ አለ፣ እንደፈለግ ተፏበልበት፣ ተዝናና፣ ተመልሰ ኤቲኤሙን ትሰጠኛለህ። ኤቲኤም ሰጠኝ ነው ለእኔ ራስህ ብር ቢኖረው እኮ ሰውነትን ትጠገንበት ነበር። ብር ስለሌለው እኛ በስፖርት ስለሌለው አንደኛ ነገር አንተን ከወፈርክ ሳምንት አይሆንም። ያው አንዳንድ መድኃኒቶች ምናምን ወስደህ ነው። ግን ኤቲኤም ላይ ገንዘብ ቢኖረው ሰውነትን ታደልብበት ነበር። እንደዚህ ቀጫጫት ነበር። እንደ ከብት መደለብ አልፈልግም። እንደ መደለብ አልፈልግ እንዳንተ በአንዳንድ መድኃኒቶች በአንዳንድ ነገሮች አብጬ ነበር። ለማንኛውም ብር የሌለው ኤቲኤም እንደዚህ አይሰጥም። እሺ ኮድ ልኬልሃለሁ እኮ ቴሌግራም ላይ ኮድ ልኬልሃለሁ። ያው ፈልገህ ብዙ ነገር ልኬልሃለሁ። ቢኖረው 15 ብር 20 ብር በቃ። ስለዚህ ማለት ነው ለታክሲ ይሆናል። ማስቲካ ገዛበት ሂድ። ለታክሲ ትከሰከስበት። ይኸውልህ ገንዘብ እዚህ ውስጥ ብር ቢኖረው ማለት ነው ራስህን ታደልብበት ታወፍርበት ነበር። እንደዚህ ንፋስ ሲመጣ እንደዚህ እየተንገዳገድክ እንዳንተ መደለብ ለኔ አዲስ አይደለም። ሞፈር ስለማችል ነው ከድሮ ጀምሮ ነው ያውቃለሁ። በቅርብ ምን አይነት ሰው እንደሆኑ ኳሊቲውን በደንብ አድርጎ ያሳያችኋል። እናንተ አንዳንድ ነገሮች አንዳንድ ፎቶዎች እያያችሁ መኪና ልትከራዩለት ነው የሆነ ነገር አድርጋችሁ ቤት እንደዚህ ልትሰክሱን ነው። አሁን ሰከሳችሁ አሳይተዋል። በእግሩ ነው ሄደው በምን አይነት መኪና እንደመጣ አሳይተዋል። ጀመር አይቼዋለሁ። በታክሲ ሲሄድ አይቼዋለሁ። ኃይለኛ መኪና ምናምን ትላለህ እንደ ፈረንጁ ከውጭ ነኝ የመጣሁት ምናምን ይላል። ሲጀመር ታክሲ ሲሰልፍ አይቼዋለሁ። በታክሲ ነው የሚሄደው። ኃይለኛ መኪና የሚገርም መኪና ምናምን አትበል። እሺ ታክሲ ሲሰልፍ አይቼዋለሁ። አዲስ የሩታ አፍቃሪ ነኝ ብሎ ከውጭ የመጣው ሰውዬ ጓደኛችሁ የእናንተና የኖቬል ጓደኛችሁ እንደሆነ እኔም አብርሽም አውቀናል። ስለዚህ ሩታን ያፈቅርሻል ውጭ ይወስድሻል እያላችኋት ሌላ ችግር ውስጥና ሌላ ገደል ከምትከቷት አሁን ብታቆሙ ይሻላል፣ ወይ ደግሞ ብታስቆሙ ይሻላል። እንዳመጣው ደግሞ እንድትመልሱ ትፈልጋለሁ። አንተ የእውነትም የሩታ መከታ ነኝ ብለህ የምታስብ ከሆነ ገብቷል። ኬት እንደመጣ አውቀናል እኔም አብርሽም ወይ ደግሞ እሷ ህይወት ላይ ብዙ ነገር አበለሻሽቶ ሊወጣ ምን እንደሆነ አውቀናል። ስለዚህ ነገሮች እንዲበላሽ ካልፈለግ ካስወጣ አንተ ነው ያመጣው። ስለዚህ እኔ ኖቬልን ጠርቼው ባናገረው ወይ ቅናትና ወይ ደግሞ የሌላ ነገር ይመስላል ብዬ ነው አንተን ጠርቼ። ቢያንስ ኖቬል የሚባለው ሁሉ ነገር ከማበላሸት ወደኋላ አይልም። አንተንም እየበከለ ነው። እንዴት እንደበከለ ደግሞ አይተናል፣ ቤት ውስጥ ምን እንደፈጠርክ። ስለዚህ ፈረንጁ ነገሮችን አስተካክል ወይ ደግሞ ይሄ ልጅን ከእንትን አስወጣ። እሺ ይህንን ነገር እኔ ሳይሆን ማስወጣው ሩታ ነች የምታስወጣው። መጀመሪያ ንገራት። አይደለም ፈረንጁ ንገራት። አልነግራትም። ለምንድን ነው የምነግራት? ደስታዋን እያገኘች ያለችው ደስታ ጋር ነው። ስለዛ ለምንድን ነው ደስታዋን የምንነጥቃት? ደስታ እኮ የእናንተ ጓደኛ ነው እያልኩ ሺህ ጊዜ የእኛም ይሁን የማንም ይሁን የራስህም የአንተን ጓደኛ ይሁን እኛ የምንፈልገው የሩታን ደስታ እንጂ ኬት መጣ ኬት ወጣ ምንም የሚመለከተን ነገር የለም። እየፎገራት ነው። ይኸውልህ ውጭ ወስድሻለሁ ወይ ደግሞ እናንተንም ውጭ ወስዳችኋለሁ ብሏችሁ ከፎገራችሁ አቁሙ እያልኩ የሰፈር ልጅ ነው። አንድ ተራ ወጠጤና ዱርዬ ልጅ ነው። ገብቷል። ይሄ የሩታ አፍቃሪ ነኝ ብሎ የመጣው ልጅ ማለት ነው። ስለዚህ ነገሮች በእናንተ ከሚሳበብ ከሚበለሻሽ ሁሉ ነገር በእናንተ ላይ ከሚደረግ ስለዚህ እዚህ ጋር ይቁምና አስወጡት። እንዳመጣችሁት አንተና እንትና ኖቬልን ያመጣችሁት ከውጭ ነው የመጣው ምናምን ሱፍ አስለብሳችሁ ሸሚዝ አሳስራችሁ ምንጭር አሳስራችሁ ከውጭ ነው የመጣው ብላችሁ ፎግራችሁ ነው። የሰፈር ልጅ ነው ዱርዬ እንደሆነ እኔም አብርሽም ደርሰንበታል። ስለዚህ አስወጡት። ይኸውልህ ይህንን ነገር ራሷ ነች የምትወስነው። እንዴት እንደምትፈልገው ከህይወቷ ማስወጣት እንደማትፈልግ በግልጽ ነገረቻችሁ እኮ። በቃ እኛ አስወጣው ምናምን ስላልከኝ እኔ ሄጄ እንኳን ይውጣ በላት ለምን ነው የምትለኝ? ገብቶሃል አይደለ? ምክንያቱም ትፈልገዋለች፣ እሱ ጋር ደስታ እንዳለ አይተዋለች በደንብ። እኛም የሚመጥናት ሰው እንዳመጣንላት ደግሞ በደንብ አድርጋ ተረድታናለች። ገብቶሃል? ስለ እሷ ስለ ልጁ ማጣራት ለምን አስፈለጋችሁ? እኛ ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ስናደርግ መስሎ ያልታያችሁ ንቃችሁን የለቀቃችሁን አሁን ሩታ ደስታውን ስታገኝ ወይም ደግሞ ህይወቷን ላስተካክል ብሎ የመጣ ሰው ሲመጣ ምንድን ነው እንደዚህ አንጨረጨራችሁ? ምንድን ነው መጨርጨር? አሁንም የቀናን ወይ ደግሞ የሆነ ነገር የሚፈጠር መሰለህ? ይኸውልህ ከሩታ ጋር የለም ከሩታ ጋር ብዙ ነገር አሳልፈናል ከዚህ በፊት። የጓደኛ ዝም በል እሱ አይደለም። ይኸውልህ እየነገርኩ ነው፣ ተረዳኝ። ብዙ ነገር አሳልፈናል። ብዙም ችግርም ደስታም አብረን ሆነን ብዙ ነገር አሳልፈናል።
ስለዚህ አሁን የሚፈጠርባትን ቢያንስ የጓደኛዬ የልጁ እናት ነች። ስለዚህ ስለማከብራት ምንም እንድትሆን አልፈልግም። በዚህ ተራ ልጅ ህይወቷ እንዲበላሽ ወይ ደግሞ እንዲመሰቃቀል አልፈልግም። ይሄ ተራ ልጅ ነው፣ ዝም ብሎ ሰክሶ የመጣ ልጅ ነው እያልኩ ነው። ገብቷል? አንተም ልብህም ያውቀዋል። እልህ ተያይዛችሁ ሌላ ነገር ውስጥ አታስገቡት አብርሃምም እያልኩ ነው። ገብቷል? እልህ ምንም አይጠቅምም። የምሬ ነው። አንተም ኖቬልም በሩታ ህይወት አትኖሩም። ቀጣይ ህይወት የላችሁም እናንተ። የምሬን ነው። አብራችኋት አትኖሩም። አሁን ግን አጠገቧ ልትሆኑ ትችላላችሁ። የሆነ ነገር ግን ድብልቅልቅ የሆነ ነገር ሲበላሽባት አጠገቧ እንደማትሆኑ እርግጠኛ ነን። የምሬ ነው። አንተም ኖቬልም ይሆንላት። ይኸውልህ ይሄ ራሷ ነው የምትኖሩ። ስለዚህ ማለት ነው ነገሮች የባሰ ችግር ሳይመጣ በእናንተም የሆነ ነገርም ሳይፈጠር አቁሙ። አንተ ደግሞ የሩታ ወንድም ነኝ ከሚለው እና ደግሞ የሩታ አፍቃሪ ነኝ ከሚለው ሰው መራቅ አለብህ። ፈረንጁ ሰምተኛል አይደለ? አንተንም መርዘው ከሆነ ጭንቅላትህን በጥብጠው ከሆነ ይቅር። እኔ ፈረንጁ እማቀህ እንደዚህ አይደለም እኮ። አንተ አብርሃም ቤት ገብተህ አይዞሽ ገለቴ ምግብ ከልክለሽው ነው አብርሃምን ትላለህ። እስኪ ምን አድርገው ሞልተውክ ነው? ከአንተ የሚገባ ነው ይሄ? ምንም አይምሉኝ። አንተ ካረከውና አብርሃም ካረጋችሁት ይልቅ ምንም አላደረኩም። አንተ ይኸውልህ፣ አንተ በግልጽ ሩታ አትጠቅምህም አትሆን ሰው ነህ ብለህ በግልጽ የተናገርክ የኔ ነው የሚታይብህ። መጀመሪያ የራስህን እኔ እኔ ቤቷ ውስጥ መጥቼ ሄጄ እሷን አላወራኋትም። መተህ እንደዚህ ብለሃል እንደዚህ ምናምን የምትልበት አፍ የለህም። እኔ ምክንያቱም አንተ ያረከው ይብሳል እኔ ካረኩት ይልቅ ማለት ነው። ምንም አላደረኩኝም። እኔ መጥቶ ደስታውን ሊነጥቃት አሁንም መልሶ ሊበጠብጣት ነው። ገብቶሃል አይደለ? እንደፈለግሽኝ እኔም እንዴ አብርሃም እኮ ያለው ከወንድ ጋር አይደለም ከሴት ጋር ነው። ወይ ከአንተ ጋር ወይ ከብሩ ጋር እኮ አይደለም ያለው ከሄርሜላ ጋር ነው። የሩታ ብቻ ነው ገኖ የሚታያችሁ፣ የሩታ ብቻ ነው በደንብ የሚታያችሁ። አብርሃም እኮ ከሴት ጋር ነው እንደፈለገ የሆነ የሙሽራ ልብስ ለብሶ ተሞሽሮ እየመጣ ያለው እኮ አብርሃም እንጂ ሩታ አይደለች። ገብቶሃል? ኦኬ፣ እሱን ለመበቀል ነው አሁን ይዛችሁላት የመጣችሁት። በቀል ቢሆን ድሮ ትበቀለው ነው። ተራ ወጤጤ ሰፈር ላይ ሸሚዝና ሱፍ አስለብሳችሁ ያመጣችሁ ለዛ ነው። አንተ እህት አይደለም ይገዛልሃል ከፈለክ። እኔ ይኸውልህ እኔ አንተ ራሱ ጠንቀቀህ ታውቃለህ። ለራሴ አልፌ ቤተሰቤን ማስተዳደር ነው አይነት ሰው፣ እሱን ታውቃለህ። ስለዚህ ደግሞ ማለት ነው እኔ የሰው ቤተሰብ አልበጠበጥኩም። ፈረንጁ ቆመህ ደግሞ እንደምትደግፍ እናውቃለን። ስለዚህ ማለት ነው አንተ አሁን የለም ማለት ነው አሁን ተታለሃል። እኔ እኮ አሁን እኔ ጥሩ ሰው እንደሆንክ እኔ አውቃለሁ። ዝም ብሎ ሰዎች ይሙሉኩ እንጂ ከአብርሃም ጋር ከመጀመሪያ ጀምሮ አብረን እንዳደግን ታውቃለህ፣ ሁላችንም አይደል? እኔም አንተም ኤፍሬምም አብርሃምም ብዙ ነገር አሳልፈን ያደግን ሰዎች ነን። ግን ደግሞ አሁን ከጊዜ በኋላ እኔ ከሩታ ጋር አትሁን እኮ አላልኩም። ከሩታ በሆንክበት ሰዓት እንደዚህ መከሬ ካውቃለሁ አላልኩም። እንደዚህ አድርግ ብዬ አውቃለሁ አላልኩም። ግን ደግሞ አሁን ተፎግራችኋል። ኖቤልም ፎግሮ ከሆነ አሁን ከሱ ህይወት ውጣ በቃ። ኖቤል በጣም መርዝ ሰው ነው። ብዙ ነገር እያደረገ ያለ ሰው እንደሆነ አንተ ራሱ ታውቃለህ። ይህንንም አማክሮ ለሩታ ይሄ ሰው ይሆንላታል ብሎ አምጥቶ ከሆነ አንተ ይቅርብ በቃ። ይሄ ሩታ አይሆንሽም ብቻሽን ሁኚ ይበላት። ብቻሽን ሁኚና ከዛ በራሷ በኩል ይሄ ሰው አምጥቻለሁ ብላ ታስተዋውቀ በፈለገችው ይበል። ስለዚህ አንተን ዛሬ የጠራሁት ይሄ ልጅ መርዞ ከሆነ ስለዚህ አቁም። ልጁ የእናንተ ጓደኛ የኖቤል ጓደኛ እንደሆነ እናውቃለን። ይሄ የሩታ አፍቃሪ ነኝ ብሎ የመጣው ልጅ። ስለዚህ አቁም፣ ብታቆም ይሻላል። ከአብርሃምም ከኛም አትቀየም። የምሬ ነው። አሁን እንደዚህ ብሏችሁ አምጥታችሁት ይሄ ልጅ በኋላ ጎቷት ቤት አብርሃም ሩታ ሳታዝንብህ አያዝኑብህ። አብርሃም አሁንም አዝኖብሃል። ጭራሽ በቤቱ መጥተህ አይዞ ገለቴ ምን ነው እንደዚህ እያልክ ርቦ ነው ቁርስ ምሳ አልሰጠሽውም ለሩታ በቤቱ ውስጥ ከልክተስ። አብርሃም ጭንቅላት ባይኖረው እና ደግሞ አንተን ማስቀየም አቅቶት ነው? ኖቬልን ማስቀየም አቅቶት ነው? መጣላት አቅቶት ነው? እስኪ ንገረኝ። አቅቶት አይደለም ስለሚያስብ የኩሪፍቱን ቪዲዮ በደንብ ካየ ወይም ደግሞ አንተ ወደ ውስጥ ከገባ በኋላ አብርሃም ምንድን ነው ያለው? እኔ ህይወት ውጣ አታስፈልገኝም አለኝ። እሱ እየሆነ ያለው ነገር እና ሩታ እያደረገችው ነገር ሚዛኑ እኩል አለ። ገብቷል? እሱ እየሄደ እዛ ከሄርሜላ ጋር እንደፈለገ ይሆናል። ሩታ ደግሞ ልጇን አቅፋ አርፋ ተቀምጣ እሱ እየመጣ ይበጠብጣል በየቀኑ እና ደግሞ በሰው ፊት ለተጎዳ እንደ ያስመሰላል። ገብቷል አይደለ? እናንተ ከጎን በርታ እያላችሁት ከጎን በቃ ምንም የሚፈጠር ነገር የለም እያላችሁት ልጁን እሳት ውስጥ ከትታችሁት
ምንድን ነው ሰጥ ምንቀጣው? አንተ ያልተከበርክበት ቦታ አንተ እንደምቆም ነው አይነት ትመስላለህ እኮ አንተ። ሁላችንም እናደርገው ነው። አይቆምም አይደለ? እሺ አሁን በቃ የማይከበርበት ቦታ አይቆምም። ሩታን አታከብረው። እሺ አሁን ከሩታ ምንድን ነው የምትፈልጉት ነው? እኔ ምን ፈልገው? አብርሃምን ተው። አንተ ምንድን ነው የምትፈልገው ከሩታ? እኔ ያው ሁሉ ነገር የልብህን ከተናገርክ በኋላ የልብህን ካወጣህ በኋላ ሩታ አንተ ማትገባ ሰው ነች ብለህ እስከ መናገር ድረስ ከደረስክ በኋላ አሁን መተህ ለሩታ ማይሆን ለእሱ ያሰባችሁ እኮ ነው የምትመስሉት። አሁን ኩስታ አንተ አሁን ለእሱ ያሰብክ ወይም ደግሞ ለእሱ አስበህ አይደለም። አታስመስል። እኔ አንተ አስመሳይ አልከኝ አላልከኝ ሁሉም ሰው ከማለት እኮ ወደኋላ ግን ደግሞ አሁን ላይ ለሩታ ስለማስብ ነው። ይኸውልህ ሩታ አትገባም ያልኩት የለም። ኢግኖር ስታደርገው ስገፋው ዋስደፋበት ቤቱ ድረስ ሄዶ ምናምን ይኸው ጓደኞቼም ትቼልሻለሁ፣ ሄርሜላንም ትቻታለሁ ብዙ ነገር ሲያደርግ እሷ የተቀበለችው ነገር የለም። ገብቷል? ከዛ አይነት ነገር ማትከበርበትና ማትወደድበት ማትፈቀርበት ቦታ አትሁን አልኩት። በቃ እኔ አሳዘነኝ። ታውቃለህ፣ ሁሌ ይለምናል፣ ሁሌ እንትን ይላል፣ በአንዳንድ ነገሮች ሊያደርግላት ይፈልጋል፣ ይሞክራል። እሷ ግን ምንም ልትቀበል አልቻለችም። ስለዚህ አሁን ዛሬ የመጣሁበት ነገር ዋነኛ ነገር ፈረንጁ የምሬ ነው የምታደርጉት ነገር አውቀናል። ይህ አዲስ የመጣ ይህ ሰፈር ወጠጤ አፍቃሪ ነኝ ከውጭ ነኝ የመጣሁት ከካናዳ ነው ከሆነ ነገር የመጣው ልጅ ያሌው ልጅ የአንተና የኖቬል ጓደኛ እንደሆነ አውቀናል፣ እኔም አብሽም። ስለዚህ ይህ ልጅ ሩታን ገደሉ ሳይከታት ወይ ደግሞ ሩታን ሌላ ነገሩ ሳያስገባት በፊት አቁሙት። አለበለዚያ አብርሃም የሚፋታችሁ አይደለም፣ አንተንም ኖቬልም። የምሬ ነው። ምክንያቱም የልጁ እናት ላይ ነው የሆነ ነገር እያደረጋችሁበት ያለችው። እሷ ከተጎዳች ማለት ልጁ የእሱ ልጅ መጎዳት ነው አይቀርም። አብርሃም ደግሞ በልጁ አይደራደርም። ገብቶሃል አይደል? አብርሃም በልጁ ምንም አይደራደርም። አሁን ላይ ያለው ሁሉ ነገር እየታገሳችሁ ያለው ሁሉ ነገር ዝም ብሎ እያለፈ ያለው በልጁ ምክንያት ነው። የምሬ ነው። በልጁ ልዑል ምክንያት ነው። ሌላ ብዙ ነገር እናንተን ከቤት አስወጥቶ እየቆነጠጠ ጆሮአችሁን ይዞ ማስወጣት አቆቶት አይደለም። ስትሰድበው አይዞ ገለቴ ቁርስ ከልክለሽ ነው ወይ ሩታ ብለው እንደዛ ቤቱ ላይ እንደፈለጋችሁ ስትሆኑ አንተና ነው ቤት። ስለዚህ መደጋገም አለ ቁም እየነገርኩ ነው። አብርሃም ለልጁ ብሎ ነው ዝም ያላችሁ እያልኩ ነው። ገብቷል? ቤቱ ሄዳችሁ እንደፈለጋችሁ ስመነጩበት እንደፈለጋችሁ ስትሆኑ ስትሰድቡት ዝቅ ብሎ እያሳለፈ ያላችሁ ለልጁ ሲል ነው አሁንም ቢሆን። ስለዚህ ይሄ ወጠጤ የሰፈር ወጠጤ ልጅ ከውጭ ነው የመጣሁት ያለው ልጅ የሰፈር ልጅ እንደሆነ ያውቀናል። የእናንተ ጓደኛ ነው። ስለዚህ አስወጡት። የምሬ ነው። አብርሃምም ሌላ ወንጀል ውስጥ አታስገቡ። ለምንድን ነው የምናስወጣው? ምክንያቱም ነገር የምናስወጣበት ምክንያት ይኸውልህ የሰፈር ልጅ ነው። ለራሱ እንኳን ለሩታ ለራሱ የማይሆን ልጅ ነው። እናንተንም ሰኮሷችሁ እንዴት እንደሚሆን ለራሱም ለሩታም እንዴት እንደሚሆን በደንብ አድርጎ ያሳያችኋል። እናንተ አሁን የአንዳንድ ሰዎች ወሬ ሰምታችሁ የአንዳንድ ሰዎች ይሄ ልጅ እንደዚህ ነው የሰፈር ልጅ ነው ዝም ብሎ ወጠጤ ነው ምናምን ተብላችሁ የሰማችሁት ወሬ ሳይሆን በቅርብ ምን አይነት ሰው እንደሆኑ ኳሊቲውን በደንብ አድርጎ ያሳያችኋል። እናንተ አንዳንድ ነገሮች አንዳንድ ፎቶዎች እያያችሁ መኪና ልትከራዩለት ነው የሆነ ነገር አድርጋችሁ ቤት እንደዚህ ልሰክሱን ነው መግዛት። አሁን ሰከሳችሁ አሳይተዋል። በእግሩ ነው የሚሄደው። በምን አይነት መኪና እንደመጣ አሳይተዋል። ጀመር አይቼዋለሁ። በታክሲ ሲሄድ አይቼዋለሁ። ኃይለኛ መኪና ምናምን ትላለህ እንዴ ፈረንጁ፣ ትገርማለህ። ለማንኛውም ማለት ነው ይኸውልህ ሰክሷችሁ ነው ለአንተም ለኖቬልም ከውጭ ነኝ የመጣሁት ምናምን ይላል። ሲጀመር ታክሲ ሲሰልፍ አይቼዋለሁ። በታክሲ ነው የሚሄደው። ኃይለኛ መኪና የሚገርም መኪና ምናምን አትበል እሺ። ታክሲ ሲሰልፍ አይቼዋለሁ። እናንተንም ሰክሷችሁ ከሆነ አቁሙ በቃ። ስለዚህ አቁም። አሁንም ስለ ቁሳቁስ ስለ ነገሮች ምናምን ነው በቃ በቁሳቁስ ነው የመጣው ይሄ ልጅ ሲጀመር። ይኸውልህ እኔ አሁንም ቢሆን ልንገርህ አይደለ፣ አንደኛ ነገር አብርሃም እየሆነ ያለው ከሴት ጋር እንጂ ከወንድ ጋር አይደለም። መታችሁ አብርሃም ጥሩ ስራ እንደሰራ ጥሩ ነገር እንዳረገ ሰው አፍህን ሞልታ አታወራ። ገብቶሃል አይደል? ከሄርሜላ ጋር እንደፈለገ እየሆነ ሩታ ዛሬ የሆነ ነገር ስታደርግ ብላችሁ የምትነሱበት ምክንያት የለም። መጀመሪያ ጓደኛህን ምከረው። ገብቶሃል? ጓደኛህ ጥሩ የአንተ ጓደኛ አይደለም። ስማ ጓደኛዬ ነው መከርኩት ምን አልኩት። ግን ደግሞ አንተም እሱም በእኔ ህይወት ምንም አያገባችሁ ምናምን ብላችሁ እንደ ቆሻሻ ነው ያባረራችሁ። ገብቶሃል አይደለ? እኛ ከሩታ ጋር እንዲሆን ስለምንፈልግ ነው ያ ሁሉ ነገር ፊቱ ግርግት ብለን ያልገባት ነገር ስላለ ነው ለመጨቃጨቅ አይደል የመጣሁት። መጀመሪያ ተረዳኝ። የዛኔ ሁሉ ነገር እንዲረዳና ከሩታ ጋር እንዲሆን ብዙ ነገር አደረግን፣ ብዙ ነገር ሞከርን። የእኛ ልፋት የሩታ ልፋት ሊረዳ አልቻለም። ገብቶሃል አይደለ? ግን ደግሞ እንደፈለገ ይሁን በራሱ መንገድ ይሄድ ብለን ለቀቅ ነው። ስለቀው ምንድነው እናንተ በርታ ትሉታላችሁ፣ የከተታችሁት ያላችሁ ገደል ግን ከሄርሜላ ጋር እየሆነ እንጂ ከአንተ ጋር አይደለም እየሆነ ያለው። ገብቶሃል አይደለ? ከሴት ጋር እንጂ ያለው ከወንድ ጋር እኮ አይደለም። ዛሬ ግን ሩታ ከአንድ ወንድ ጋር ስትሆን ብላችሁ ተነሳችሁ እንዴ። እሷም እኮ ሰው ነች፣ እሷም ስሜት አላት።
ዛሬ ነገ ስታለቅስ እኛ ቁጭ ብለን የአብርሃም ጉዳት እንደማትፈልጉላ እኛም አንፈልግም ነበር ከዚህ በፊት። ግን ደግሞ አሁንም ቢሆን የአብርሽን ጉዳት ፈልጋለሁ ማለት አይደለም። እያደረገ ያለው ነገር ግን ከኛ አይደለም ከአባትና ከእናቱ ጋር ያጣለዋል። ገብቶሃል አይደለ? ጋሽዬ ምን ያክል እንዳዘነ አንተ ራስህ ታውቀዋለህ። በሱ ምክንያት ምን ያክል እየተጎዳ እንደሆነ ታውቀዋለህ። ጋሽዬ እንኳን አብርሃምን ስላልተረዳችሁት ነው። እናንተ ማውራት ተቻለ ብላችሁ እንደፈለጋችሁ ማውራት አትችሉም። ግን ደግሞ ይኸውልህ ዛሬ ሩታ የሆነ ነገር ስለፈጠረች ብቻ የሆነ ነገር ስላደረገች ብቻ አሁን መታችሁ ሩታ ትክክል አይደለች ምናምን የምትሉበት ትክክል ምናምን ሳይሆን ልጁ ነው ትክክል ያለው ነው። ገብቶሃል? እሷ ችግር የለውም።